አንድ ጊዜ ከልጆቼ ጋር ቤተክርስቲያን አብረን ስለምንሄድ የኔ ልጆች ቤተክርስቲያን ውስጥ ሌሎችም ልጆች አሉ ይሮጣሉና ፈረንጆች ቸርች ነው ፈረንጆች ልጆች ቤተክርስቲያን ውስጥ ይሮጣሉ መከልከል አለብን አሉ እና እኔ እዛ ውስጥ ስለነበርኩ እኔ እኮ ልጆቼ እግዚአብሔር ቤት ውስጥ እንዲሮጡ ፈልጋለሁ አልኩ ከዋሉ እውነት ፈረንጆች ደነገጡ ምንም አልተናገሩም በቃ እዛው አቆሙ ከዛ በኋላ እኔ ሊተርጂ ኮንዳክት ሳረግ ይገርማቸዋል ለካ ያንን የሚመሩ ልጆቼ ናቸው ፊት ለፊት እንደዚህ ሆኜ ሳይ ለካ ልጆቼ ናቸው በቃ እነሱ በዚህ ገብተው በዛ ሲወጡ በቃ ያተረማምሳሉ እኮ ወይኔ አልኩ በቃ ከዛ ፕሮግራሙ እስኪያልቅልኝ እውነትም አልመሰለኝም በቃ እነዚህ ሰዎች ለካ እውነት አላቸው አልኩና ልጆቼን ጠራውና ነው አልጠራውም ፕሮግራሙ አለቀ አብረን ገባን ቤት ከገባን በኋላ ከዛሬ ጀምሮ አልኩ ከኔ ጋር ቸርች ፊት ለፊት ትቀመጣላችሁ ከኔ ጋር አሉ ከኔ ጋር ፊት ለፊት በቃ ሁለት ስብከቱን ትሰማላችሁ ምን እንደተሰበከ ደግሞ እንነጋገራለን አልኩ በቃ የኔ ልጅ አክሩፎ እንዴት ብዬ አክሽኑን መንገር አልችልም በቃ ቸርች ቅዳሜ ሲደርስ ማለዳ ነው እዛ ቸርች 8 o'clock early ይጀምራል ፕሮግራሙ እና 5 ደቂቃ ነው ለነሱ እንትን የምሰጠው 5 ደቂቃ ቀረ ሲል ልጆቼ ወዲያው ለባብሰው በቃ በሩጫ መኪና ውስጥ ይገባሉ ያለዛ ትቼ ነው የሚሄደው ትቼ መሄድ ብቻ አይደለም ከዛ ሲመለስ ደግሞ ሌላ ነው ችግር ይፈጠራል እኮ ያውቃል ኋላ በቃ ዘለው እነሱ ይገባሉ እንሄዳለን ሄደን ፊት ለፊት ተቀመጡ በቃ ልጆቼ በቃ እንደዚህ ብሎ የኔ ልጅ ቸርች ውስጥ ይቀመጣል እኮ ይሄ መሸታ ቤት እንደሚቀመጥ አይነስም እና አያለው አይዘምርም ደግሞ እና ሂም ዘላይ ተጽፎ ነው ያለው አይዘምርም በቃ ዘግርግዳ ያያል እኮ እና ነግሬያቸዋለሁ ደግሞ አይ ኮንታክት ብያቸዋለሁ እና አውርድ እግሬን አውርድ አልኩት በመልእክት እና አሁንም ወደ ግድግዳው ዞሮ ሲያየኝ መዝሙሩን ዘምር ብዬ በመልእክት ነገርኩት ደንግጦ በቃ ጀመረ የግድ በቃ በውስጡ ገብቶ አላ ለነሱም ሰውነት ሆነ እኮ ይገርማቸዋል እውነት ነው የምነግራቸው ከዛ በኋላ ልጆችን ሲጠይቅ አንድ በአንድ በቃ ይሄ ነው ይሉኛል ከዛ በኋላ እነሱ መጥተው ከተቀመጡ በኋላ እነሱ ናቸው አይደለም የሩጫ መሪዎች ሌሎቹ እነሱን አይተው መጥተው ተቀመጡ እኮ ኋላ ከነሱ ጋር መጥተው ከተቀመጡት ጋራ አንድ ቀን ተገናኘንና ከቸርች በኋላ በሁለተኛው ሺፍት ከአንደኛው ሺፍት በኋላ ተገናኘንና ምንድነው የተሰበከው አልኩ ለአንደኛው አለ ምንድነው የተሰበከው እዛ ተቀምጠ አልነበረም እንዴ አልኩት ዝም አለ እሺ የኔ ልጅ ስሙ ላላ ነው ላላ ንገረው አልኩ ይሄንን ነው ያለው አለ አብራችሁ ነበራችሁ አይደለም አልኩ ኋላ ያኛው ዝም አለ ይሄውልህ መቀመጫ ላይ ፊት ለፊት መቀመጥ ብቻ አይደለም አቴንሽን ለምንነገረው ለእግዚአብሔር ቃል የመጣበት ዓላማ እሱ ነው አልኩ እግዚአብሔር የተመሰገነ ይሁን ይገርማችኋል ከዛ በኋላ ልጆቼ ስብከት በቃ አያመልጣቸው ችግሩ ነው ፈተናው ነው እዚህ ውስጥ እኔንም ያስገባኝና ለልጆቼ ጥቅም እንዲሆን ያደረገው ምን ልላችሁ ፈልጌ ነው ቤተክርስቲያን ስንመጣ የእግዚአብሔር ቃል ስናነብ ያነበብነውን የሰማነውን የእግዚአብሔር ቃል ማስተዋል ያስፈልጋል
ቅድም ነገርኳችሁ። ቤተ ክርስቲያን የሰማሁትን ገብቼ ምንድነው የተሰበከው ብዬ ሳስብ አጣው። በቃ ምንድነው የነካኝ አልኩ። አንድ ቀን ደግሞ እኔ መጽሐፍ ቅዱስ አነባለሁ ከልጅነቴ ጀምሬ እና አነባለሁ። እንዳውን ድሮ አሁን ሆኖ ነው እንጂ በፔጁ በቃ ካጣው በፔጁ የትኛው ኮለም ላይ እንዳለ አይ ነው። እውነት ኤግዛጀሬሽን አይደለም። ይሄንን ብሏል ብላችሁ ደግሞ ጥያቄ አታብዙብኝ። እና አውቃለሁ እና አጠናው አነበብኩ እኮ የእግዚአብሔር ቃል አንብቤ አንድ ቀን በቃ ከቤቴ ከወጣሁ በኋላ ተመልሼ ያንን ቃል ከሰዓት በኋላ ለማሰብ ሲፈልግ የለም፣ እፈልጋለሁ የለም፣ እፈልጋለሁ የለም። በቃ አልኩ። ቤት ገብቼ እንደገና አየሁ። ያለነው በዓለም ውስጥ ነው። ሀሳባችን እንዴት እንደሚሰረቅ we don't know አይደለም? አዎ ሀሳባችን ይሰረቃል እኮ። አሁንማ በቃ እኔ በኔነቴ አለው ካልኩ ምናልባት 10% 5% ይሆናል እንጂ አሁን ስለ ኢትዮጵያ እናውራ ቢባል አሁን አንድም ሰው አይቀርም ከዚህ ውስጥ። በቃ ለፍላፊ እውነት አይ ነው። ገሌ ፓርቲ የሰሜኑ የደቡቡ ምናምኑ በቃ ስናወራ ሌትና ቀኑም አይበቃንም። የእግዚአብሔር ቃልስ የሚያዋጣን ከኛ ጋር የሚኖር እሱ ነው አይደለም? የሚያሳድገንም እሱ ነው። እምነታችን የሚያድገው በዚህ በእግዚአብሔር ቃል ላይ ሲመሰረት ነው። ያንን የእግዚአብሔር ቃል ሚስ ካረግ የዘላለሙን ነው እኮ ሚስ የምናረገው። እና እምነት የሚያድገው በእንደዚህ አይነት ነው። ሁለተኛ እምነት የሚፈልገው የክርስቶስን ስራ ነው የሚፈልገው። የክርስቶስን ስራ ልብ በሉ። አንድ ጊዜ ጌታ ኢየሱስ ክርስቶስን ሰዎች ጥያቄ ጠየቁት። የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉ። ሲሉት ጊዜ እሱ ግን ዘማሪ ሁኑ፣ ሰባኪ ሁኑ፣ ቤተ ክርስቲያን ውስጥ የምታጸዱ ሰዎች ሁኑ፣ ሽማግሌዎች ሁኑ አለ አይደለም? ሌላ ቴክስት ነው እንዴ እናንተ የምታነቡ? አዎ አላለም። እውነት ነው እኮ አላለም። ምንድን ነው ያለው? እርሱ በላከው ማመን ነው አለ እኮ። አዎ እርሱ በላከው እመኑ። በቃ አለቀ። ከዛ ነው የሚጀምረው፣ ከእምነት። ለምንድን ነው በክርስቶስ ኢየሱስ የምናምነው? ኢየሱስ ስለ ራሱ ሲናገር እንደዚህ አለ እኮ፣ እኔ መንገድ ነኝ ሕይወት ነኝ አለ አይደለም? እኔ መንገድ ነኝ ሕይወት ነኝ እውነት ነኝ አለ። ብዙ የእምነት ተቋሞች አሉ በዚህ ዓለም ውስጥ። ኮንፊሽየስ፣ ቡድሃ፣ ኢስላም፣ ሌላውንም ይሄ ሼንቶ የጃፓን እምነት ብታዩ፣ አፍሪካን ትራዲሽናል ብሊቨርስ ሪሊጅን ስታዩ፣ ማን ነው እንደ ኢየሱስ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ ያለ አለ እንዴ? የለም። በቃ የለም። ክርስቶስ ኢየሱስ የሕይወታችን ጌታ አድርገን ወደሱ ስንገባ፣ እሱ ወደ ውስጣችን ሲገባ፣ ኢማጂን እናንተ የኛ ሕይወት ተለወጠ ማለት ነው። ኦልድ ኔቸር አይከተለንም አይደለም፣ ይከተለናል። አንዳንድ ጊዜ የሞተ ዘመድ በህልም አይታችሁ አታውቁም? ይቅርታ ግን አንዳንድ ጊዜ የሞቱ ዘመዶቻችንን በቃ እናያለን እኮ ሞተዋል እኮ የሉም። አንድ ጊዜ እኔ በማገለግልበት ቸርች ማለዳ ጸሎት አለና አንዲት እናት እዛ መጡ። እኛ እናት ልጃቸው ሞቷል። ፈረስ ሲጋልብ ከፈረስ ላይ ወድቆ ፈረሱ ረግጦት በቃ ሞተ እና እኛ እናት ከጸሎት በኋላ እንደዚህ አሉን፣
ልጄ እኮ ማታ ማታ አየዋለሁ መጥቶ ቤቱ ምሰሶ አጠገብ ቆሞ ያናግረኛል አሉ። እንዴ አልኩ። እንዴት አልኩ። በቃ ያናግረኛል፣ እኔ ደግሞ በቃ ወይኔ ልጄ እያልኩ አለቅሳለሁ አሉ። ይሄማ ሊሆን አይችልም አልኩ። ይሄንን እያደረገ ያለው ሰይጣን ነው። እርሶ ልጆ መሞቱን አይተዋል አይደለም? አዎ። መቀበሩን አይተዋል አይደለም? አዎ። የእርሶ ልጅ አይደለም፣ አስመሳዩ ሰይጣን ነው ይሄንን የሚያደርገው። ስለዚህ አሁን እኔ ጸልይሎታለሁ፣ እርሶም ቤቶ ሲገቡ ይጸልዩ። ወይም እንዳመሉ መጥቶ ሰይጣን በሚታይበት ጊዜ እርሶ በጌታ በኢየሱስ ክርስቶስ ስም ልጄ ሞቷል፣ በቃ አንተ ሰይጣን ሂድ በሉት አልኩ። እሺ አሉ። በሚቀጥለው ጊዜ ቤተ ክርስቲያኑ ሳያቸው በቃ ደስተኛ ሆነው መጡ። እማማ አልኩ። በቃ የለም እኮ ከዛን ቀን ጀምሮ አሉ። አዎ ይሄ ነው ሰይጣን የሞተ ዘመድ ያመጣል አንዳንድ ጊዜ። በተለይም በአሁኑ ጊዜ ደግሞ ሰዎች ከሞቱ ሰዎች ጋር እያደሩም ያስጨንቃቸዋል እዚህ ሀገር ውስጥ አይደለም? አዎ አለ እኮ። የሰይጣን መንፈስ አሰራር ነው በሰዎች ላይ ምንድነው ኢምፖዝ ለማድረግ። ኢምፖዝ ምንድነው? ተጽዕኖ። አዎ ተጽዕኖ ለመፍጠር ሰዎች እንዳይጸልዩ፣ በህይወታቸው እንዳይደሰቱ፣ በቃ ምን ነካኝ እግዚአብሔር ከኔ ጋር የለም ወይ እንዲሉ ነው። እና የክርስቶስን ስራ ማመን ነው። ይሄ አሁን ስለ አሮጌው አዳማዊ ባህሪ ያነሳሁት። አንዳንድ ጊዜ አሮጌው አዳማዊ ባህሪ ገንፍሎ ተነስቶ እዚህ ያለው በቃ ሄይ ይላል እኮ። እረፍ ማለት ያስፈልጋል። የእግዚአብሔር ባሪያ ሐዋርያው ጳውሎስ እንደዚህ አለ እኮ፣ ለሌሎች ከሰበኩ በኋላ እኔ ደግሞ ተጥዬ እንዳልገኝ ወድቄ እንዳልገኝ ምን አደርጋለሁ አለ? ስጋዬን እየጎሸምኩ አስገዛዋለሁ አለ። ስጋ የሚጎሸመው በግርፊያ አይደለም። ከኔ ጋር ናችሁ? ክርስቶስን ሰው ካላመነ ዚሮ፣ በቃ የለም እኮ ዚሮ። ክርስቶስን ማመን ነው። ይሄ ነው በቃ የእግዚአብሔር ቃል የሚናገረው። መስቀሉ ከእጃችን ከወደቀ፣ ከህይወታችን ውስጥ ከወደቀ ምንድን ነው የኛ መቆሚያ? ምንድን ነው የኛ ተስፋ? አዎ ይሄ ብቻ አይደለም። ህያው እምነት የሚያድገው በእግዚአብሔር ጸጋ ነው። ይችላልው ሄ አይደለም። እኛ የምንችለው በእግዚአብሔር ጸጋ ነው። አዎ ብንችልማ ኖሮ ክርስቶስ ለምን ሰው ሆኖ ወደ ምድር መምጣት አልፎ ደግሞ በቀራንዮ መስቀል ላይ መሞት ለምን አስፈለገው? አያስፈልገውም ነበር። የኔ ስራ የሚያድነኝ ቢሆን ኖሮ ክርስቶስ ወደ ምድር መምጣት ለምን አስፈለገው? አያስፈልገውም። እውነት ለመናገር እግዚአብሔር ግን ይሄንን ስለሚያውቅ ሰው ደካማ፣ ሰው ኃጢአተኛ፣ ሰው የእግዚአብሔር ጠላትነት ባህሪ ከመጀመሪያ ጀምሮ ስላለው የእግዚአብሔርም ነገር በፍጹም የማይገባው ስለሆነ እግዚአብሔር በጸጋው ጠራን፣ በጸጋው ያኖረናል። በቃ አለቀ። እግዚአብሔር የተመሰገነ ይሁን። ሌላው እምነት ለማደግ የሚፈልገው ጸሎትን ነው። ጸሎት ስንጸልይ ወደ እግዚአብሔር ነው አይደለም የምንቀርበው። የውስጣችንን ሸክም፣ የልባችንን ሸክም ጥያቄዎች ለእግዚአብሔር የምናቀርብበት ነው። እነዚህን ሁሉ ይፈልጋል። አሁን እኔ ነግራቸዋለሁ ያልኳቸው 6 ነገሮች ሄደው እርስ በርሳቸው የተሳሰሩ ናቸው በእግዚአብሔር ቃል ውስጥ። ከመሰረተ እምነት ጋራ መሰረተ እምነታችን በእግዚአብሔር ቃል ላይ የቆመ ነው። እነኚህ ነገሮች ከመሰረተ እምነት ጋራ የተያያዙ ናቸው። መሰረተ እምነታችን ደግሞ ያለው በእግዚአብሔር ቃል ላይ የተመሰረተ ነው። የሰው ፈጠራ አይደለም። የሰው ፈጠራ አይደለም።
እግዚአብሔር የተመሰገነ ይሁን። እምነት ያስፈልገናል። በዚህን ዘመን አሁን ያለንበት ዘመን የመጨረሻ ዘመን ነው። ሰይጣን ከሰው ሕይወት ውስጥ የእምነትን ኃይል፣ የእምነትን እሳት፣ የእምነትን ብርሃን፣ የእምነትን እውነት ከሰው ሕይወት ውስጥ ማጥፋት ነው ስራው። ከኔ ጋር ናችሁ? አዎ። የሚያጠፋው ደግሞ ከእግዚአብሔር ቃል ሰውን በማራቅ፣ ከቅዱሳን አንድነት ሰውን በማራቅ፣ እኛ እንዳንጸልይ በቃ በእኛ ላይ ተጽዕኖ በመፍጠር በእኛ ላይ የሚሰራበት ጊዜ አለ። ይሄ በዚህ በተለይ በመጨረሻው ዘመን አጋንንት በስልጣን የሚሰራበት ጊዜ እና ዘመን ውስጥ ነው ያለነው። እውነት ለመናገር እኛ ምእመናን የሚያዋጣን ባለማቋረጥ ወይም ሳናቋርጥ በግልም በጋራም በጸሎት በእግዚአብሔር ፊት መሆን ብቻ ነው የሚያዋጣን። እግዚአብሔር የተመሰገነ ይሁን። ሁለተኛው የክርስቶስን የመስቀሉን ስራ ማሰብ ነው። ዕብራውያን ምዕራፍ 9 ላይ ስታዩ ምን ይላል መሰላችሁ? መጽሐፍ ቅዱስ ደም ሳይፈስ ስርየት የለም ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። በራእይ ምዕራፍ 1 ከቁጥር 5 እስከ 6 ላይ ምን ይላል መሰላችሁ? ለወደደን በደሙ ላጠበን ይላል። ለወደደን በደሙ ላጠበን ለአባቱና ለመንግስቱ ካህናት ላደረገን ለሱ ክብር ከዘላለም እስከ ዘላለም ድረስ ይሁን ብሎ ይናገራል። ክርስቶስ ኢየሱስ የእግዚአብሔር ልጅ ያደረገልን ስራ አስደናቂ ነው። እሱ የሰራው ለደህንነታችን ብሎ ነው። ክርስቶስ ከዘላለም እስከ ዘላለም የሚኖር የእግዚአብሔር ልጅ ነው። የእግዚአብሔር ልጅነትን ለመቀበል አይደለም እሱ ወደ ምድር የመጣው። አምላክ ለመሆን አይደለም ወደ ምድር የመጣው። ከቀድሞውኑም እሱ እግዚአብሔር ነው፣ የዘላለም አምላክ ነው። ግን ያ የዘላለም አምላክ ሰው ለሰው ራሱን ለመግለጥ በሰው ደረጃ በሰው መልክ ያውም የባሪያ መልክ ይላል ወሰደ ይላል። በጣም የሚያስደንቅ ነው። ይሄ ብቻ አይደለም። ጌታ ኢየሱስ አገልግሎቱን ስታዩ ሁል ጊዜ የተጣሉትን የተናቁትን ሰዎች ከእግዚአብሔር መንግስት የራቁትን ሰዎች ወደ ራሱ ይጠራል። እሱን እንዲያምኑ እሱን እንዲቀበሉ ያደርጋል። ያንን በመቀበላቸው ደግሞ የእግዚአብሔር ልጆች ይሆናሉ። የእግዚአብሔር ልጅነትን ስልጣን ነው የሚሰጣቸው። ተመልከቱ እስቲ 2000 አጋንንት ከውስጡ የወጣውን ሰው፣ የሰማርያዋን ሴት ተመልከቱ እስቲ፣ ዜኪዮስን ተመልከቱ እስቲ። ብቸኛ ነው እኮ ብቸኛ ነው። በተለይም ደግሞ በዮሐንስ ወንጌል ምዕራፍ 8 ላይ አመንዝራለች ተብላ ተይዛ የመጣችው ሴት እነዛ በቃ ጽድቅ አለን በቃ ነፃነን ባዎቹ ድንጋይ ተሸክመው መጡ እኮ። ኢማጂን እስቲ እያሉ በቃ እየፎከሩ ይታባታ ከኛ ምድር ላይ መንቃል ነው እያሉ የዘፈኑ መሰለኝ። የኔ ኮመንተሪ ነው ግን አው ለመምታት ተዘጋጅተዋል እኮ። ኢማጂን እናንተ ጌታ ኢየሱስ አለ አይደለም ያንን የገነፈለውን እንደዚህ ገንፍሎ የተነሳው ኢሞሽናል እንትን በሁለቱም ሳይድ ኔጌቲቭ ፖዚቲቭን እስቲ አይቶ እንደዚህ ያለ እኮ ከናንተ ኃጢአት የሌለው ሰው መጀመሪያ ይወርውራል። በቃ ሁሉም ድንጋዩን አስቀምጦ ሄደ እኮ።
እንደዚህ ይሆን ወይ ብዬ አስባለሁ። መዝገባቸውን በፊታቸው ገለጠ። በህሊናቸው ውስጥ አንተ እንደዚህ ስታደርግ፣ ስታጭበረብር፣ እንደዚህ ስታረግ የምለው በህሊናቸው ውስጥ አቃጨለ መሰለኝ። የማያቆማቸው ሆነ። ሄዱ። ሞቻለሁ፣ መሞቴ ነው፣ ተስፋ የለኝም ላለችዋ ደግሞ ምን አለ ጌታ ኢየሱስ? ፈራጆችሽ የት አሉ? እነሱስ ሄደዋል አለ። እኔ አልፈርድብሽም አለ። ሃሌሉያ። ክርስቶስ ሊፈርድብን ሳይሆን ሊፈርድልን የመጣ ነው። ሊፈርድልን የመጣ ነው። ለዚህ ነው በቀራንዮ መስቀል ላይ የሞተው። ለዚህ ነው ስጋውንና ደሙን የሰጠን። በቃ እሱን ሰው ሲበላው ሲጠጣው፣ እስቲ ኢማጂን ስጋና ደሙን መስጠት ማለት ለሱ ምን ቀረው? ሁለንተናዊ ህይወቱን መስጠቱ ነው አይደለም እንዴ? ሁለንተናዊ ህይወቱን ለኛ መስጠቱ ነው እኮ። ክርስቶስ ለኔና ለናንተ ሁለንተናዊ ህይወቱን ከሰጠ፣ እኛ ለዚህ ለወደደን ራሱን ለኛ መስዋዕት አድርጎ ለሰጠ ጌታ ሁለንተናዊ ህይወታችንን የማንሰጥበት ምክንያቱ ምንድን ነው? ይህንን እንድናስብ እፈልጋለሁ። እግዚአብሔር ትልቅ የህይወት በር፣ የህይወት ቃል ኪዳን፣ የህይወት ተስፋ ለኛ ሰጥቶናል። ስጋና ደሙ፣ ስጋዬንና ደሜን የሚበላ የሚጠጣ አለ እኮ ጌታ ኢየሱስ፣ አንድ የኔ ነው አለ። ሁለተኛ ደግሞ ከዚህ ህይወት በኋላ ባለው በዘላለም ህይወት ተስፋ አለው አለ እኮ። የትንሣኤ ተስፋ አለው አለ። እግዚአብሔር የተመሰገነ ይሁን። ዛሬ ራሳችንን እንድንመለከት ያስፈልጋል። ወደ ቤተ ክርስቲያን የመጣ ነው እውነት ለመናገር ለመጣላት፣ ለመገፋፋት አይደለም። አንዳንድ ጊዜ አምኛለሁ ብለንም ድንጋይ ተሸክመን ነው ቤተ ክርስቲያን ውስጥ የምንኖረው። እንደነዛ ወጋሪዎች የእግዚአብሔር ቃል ሲመጣባቸው ነው በቃ ጉድ የሆኑት። አንድ ጊዜ መከኒሳ ቤተ ክርስቲያን ምስክርነት ሰማሁ እና የሆኑ ልጆች ዱርዬዎች ናቸው። የቤተ ክርስቲያኑን አገልግሎት ለማፍረስ ለመምታት ተመካክረው መጡና ቤተ ክርስቲያን ውስጥ ጥግ ይዘው እና ምልክት የሚሰጣቸውና የሚጀምረው እዚህ ፊት ለፊት ተቀምጠው ይጠባበቃሉ። እና ፕሮግራሙ ተጀምሮ ዝማሬው ሲቀጥል በቃ እሱም እዛ ወደቀ እኮ። ማሪው ወደቀ። ይጠባበቃሉ ሌሎቹ። ሰባኪው መጥቶ ሲሰብክ የባሰ በቃ እጅን ስጥ ሲባል እሱ መጀመሪያ መጥቶ እዚህ፣ ሌሎቹም በቃ መጡ አሉ። እንደዚህ አይነት ችግር ያለብን ሰዎች ካለን ድንጋይ ተሸክመን በልባችን የምንጓዝ ሰዎች በእውነት ይቅር መባባል መተው በራሱ እኮ ውበት ነው። ከኔ ጋር ናቸው? ውበት ነው። አንድ ጊዜ አንድ ሰውዬ ቤተ ክርስቲያን ውስጥ ይቅር በል ሲባል አልልም ብሎ ቤተ ክርስቲያኑን ጥሎ ሄደ እና ቤተ ክርስቲያኑን ጥሎ ሂዶ ይገርማቸዋል እኮ ወደ ማታ አንድ ቀን ከወራት በኋላ ወደ ማታ ሽርሽር እንደዚህ ወክ ሲያደርግ ይሄ የማስታወቂያ ትላልቅ ሰሌዳዎች አሉ አይደለም? እዛ ስር አልፋለሁ ብሎ ሲሄድ የማስታወቂያው ሰሌዳ ከዛ ላይ ወድቆ አናቱ መታው። በቃ ሄደ። ምንም ሳይተነፍስ ሄደ። በቃ እኛ ገር እዚህ እኛ ገር ነው እዚህ አይደለም። እኛ ገር አንድ ወንድም በጠና ታመመ እና ሰዎች የቤተ ክርስቲያን መሪዎች ተመካክረው ሄዱና ከእገሌ ጋር ችግር አለ ለምን አጨርስም አሉ። ለሱ
ይቅር ካልኩ እግዚአብሔር እኔን ይቅር አይበለኝ አለ እኮ። ዩ ዶንት ብሊቭ ሚ። እኔ አሁን የምነግራቸውን ከአንድ ደቂቃ በኋላ ሂ ፓስድ አዌይ። በቃ የክርስቶስን ደምና ስጋ የምንወስድ ከሆነ የይቅርታ የምህረት ልብ ሊኖረን ግድ ነው። በቃ ግድ ነው። ስለ ክርስቶስ ብዬ በቃ ስለ ዓለማዊ አይደለም፣ ስለ ክርስቶስ ብዬ ብለን መተው ማቆም አለብን። ጥላቻ፣ መገፋፋት ማንንም አላዋጣም። በቃ አላዋጣም። ክርስቶስ ኢየሱስ የመጣው ፍቅር ሊሰጠን፣ ፍቅር ሊያለብሰን፣ በፍቅር ሊያኖረን ነው። ምህረት ሊሰጠን፣ ምህረት ሊያለብሰን፣ በምህረት ሊያኖረን፣ እኛ አልፈን ደግሞ ለሌሎች ፍቅርን፣ ምህረትን፣ ጽድቅን እንድናሳይ ነው። እግዚአብሔር የሰማነውን ቃል ይባርክልን።